ቅድስት ሐና ትልቅ እንደው ከወለደቻት ከልጇ ከድንግል ማርያም በቀር ከሴቶች ሁሉ በላይ ነው። የእግዚአብሔር አያት ናት። አይገርማችሁ? የእግዚአብሔር አያት በሉልን በሉ። አሁን እያማራቸው በሽተኛ ሁሉ ሐናን ሲዳስስ እንደው እንደ ሆስፒታል እንደ ክሊኒክ ሆነ። የሐና ማይሰር እውሩም አይኑ ሐናን ዳሶ ሲሆን አይኑ ቦግ አለ። አሁን ቤርሴባ የምትባል የሐና ቅርብ አክስት ነበረች እና አየችና ሐና ጡትሽ ጠቁሯል፣ ከንፈርሽ አርፏል፣ እግዚአብሔር ጎበኘሽ እንዲህ አለቻት። አሁን እንዲያ ብላ ዳሰስ አድርጋ አይኗን ብትነቃው ቦግ አይልም። አይናችሁን ቦግ ያርግላችሁ፣ ኑሯችሁን ቦግ ያርግላችሁ፣ ሀገራችንን እንደው ቦግ ያርግልን። ኢያቄም ዛሬ ሐና አንድ ህልም አየሁ። አዎ ምንድን ነው ስትለው፣ ኧረ ነጭ ልጅ ከሰማየ ሰማያት ወርዳ ራስሽ ላይ ተቀምጣ በቀኝ ጆሮሽ፣ እስቲ ጆሮአችሁን አስተካክሉ ሌላ እንዳይገሩ፣ በቀኝ ጆሮሽ ነጭ ልጅ ገብታ በማኅፀንሽ ስታድር አየሁ። ኧረ እኔም እንደው አንተ እስከመጣሁ እኔም አንተን ግምጃ ሲያስታጥቁ ብትርህን አፈርታ ዓለም ሲመገባት አየሁ አለች። ባልና ሚስት አያችሁ፣ በዓሎቻችሁን አክብሩ። አዎ ይሄ ነው እንግዲህ። አሁን ህልማችሁ አንድ ላይ እናንተ እንዲሁ እስኪ አስቡ። አንድ ላይ ሆናችሁ አልማችሁ ታውቃላችሁ? ቅዠት ካልሆነ በመሰራት ቆንዳላ በመሰራት እንግዲህ ሹርቤ ታውቃላችሁ አይደል? አማርኛው መሰራቱ ታውቃላችሁ። ስሙን ነው ያልኳችሁ እንጂ ስሙን ሳታውቁ የምትሰሩ አይገባም። አዎ ቆንዳላ ያው እናውቃለን። የልጅነት ቋንቋ ነው። አሁን ቆንዳላ ምን እንደሆነ ግባው ገብቶናል። አዎ ምክንያቱም ወንዱ ግራ የገባው ፀጉሩን አበላሽቶ ኩልኩል የበግ ኩልኩል እየተጠመዘዛለ የጋጡ ሳደና ሳይጸዳ ዛሜተን በኩል ያቆጥጣሉ ወንዱ ልጅ። ይህን የሞራል ውድቀት ነው። እንግዲህ ሐና ቤተሰቧንም ልንገራቸው። ማጣት የሚባል ከሌዊ ከአሮን ቤተሰብ የሆነ አንድ ሰው ነበረ ይላል። ወለደ ሰላሰ አዋልደ ይላል። 3 ሴቶች ልጆች ወለደ። ማን ይባላሉ? የመጀመሪያዋ ማርያም የሰሎሜ እናት፣ ሁለተኛ ሶፍያ የኤልሳቤጥ እናት፣ ሶስተኛ ቅድስት ሐና የድንግል ማርያም እናት። ይሄ ነው እንግዲህ ቤተሰብ። አያችሁ፣ ይህን ይዛችሁ ሁሉ እንዲህ ያለ የተቀደሰ ቤተሰብ። ሐና የተገኘችው ከዚህ ነው። ከዚህ በኋላ ሰሎሜም እመቤታችን ጋር አብራ በስደት የተንከራተተች ጌታን የታቀፈች፣ ኤልሳቤጥም የመጥምቁ ዮሐንስ እናት፣ የቅዱስ ዘካርያስ ባለቤት፣ ሐናም የኢያቄም የቅዱሱ ባለቤት። ቅድስት ሐና ትልቅ እንደው ከወለደቻት ከልጇ ከድንግል ማርያም በቀር ከሴቶች ሁሉ በላይ ነው። የእግዚአብሔር አያት ናት። አይገርማችሁ? የእግዚአብሔር አያት በሉልን በሉ። አሁን እያማራቸው እና በጣም መታወቅ አለበት በእውነቱ። ይህ እንግዲህ ትምህርት የምለው ለዚህ ነው። አሁን ቅድስት ሐናን ብዙ ሲያውቁ ነው።
ልጇን ነው የሚያውቅ ድንግል ማርያም። እኔ አያት መታወቅ አለበት። ግንዱ ሳይኖር ቅርንጫፉ ፍሬው የለም እና ቅድስት ሐናን በደንብ ማጥናት ይገባል። ቅዱስ ኢያቄምን የእግዚአብሔር የመድኃኔዓለም አያቶች እስኪ ልበሉ። አሁን አጋጥሟቸዋል አይደል? አዎ። እና ይህንን ቃል የተናገረ ሙቶ ተገንዞ በጣም ይገርማቸዋል። ወደ መቃብር ለዘመዶቹ ከበው እያሉ ሙቷል ተብሎ ቅድስት ሐና እመቤታችንን ጸንሳ ያጎቷ ልጅ ነው ቤተሰብ ነው እና ሄዳ አስከሬኑን አጎበሩን ነካ ስትዞር አጎበሩ ጥላ ቢያርፍበት ብድግ አይልም። የሞተው የተገነዘው ለመቃብር ተዘጋጅቶ ያለው እመቤታችንን ጸንሳ በማኅፀኗ እመቤታችን አለ። ጥላዋ ሲያርፍበት ሰላም ለኪ እምሕያውቱ ለዘገብረ ሰማየ ወምድረ። አይገርምም? በእውነት አዎ። እና የሞተው ማለት ነው እንግዲህ ይሄ ነው ድንቅ ነገር። ድንቅ ሰው ከሞተ በኋላ ተገንዞ መግነዝ ፍቱልኝ ሳይል ድርቅ አለ ከቃሬዛው ላይ እና ዛሬ በዚህ በሩ አካላችሁ ነገሩ ያሰኛል። ግን ሁሉም እልል የሚያሰኝ ስለሆነ ትምህርቱም እንዴት አድርገን እንሰማለን እንጂ አንድ ነገር የሚወጣው የለም። መቼም ሰው በአስከሬኑ ዛሬ ሰው ቁሞ ሲሄድ በእውነቱ በሕይወት ያለው በሚሞትበት ጊዜ በጥላ ሞት የሞተ የተገነዘ ሰው አስነስቶ ድርሰት መድረስ ምን ይባላል? ድርሰት ደረሰ። ሰማይና ምድርን የፈጠረ የጌታ አያቱ ብሎ ተናገረ። እንግዲህ ኃይለ ቃሉ ይሄን ያዙት። ቤትም ብትሄዱ የሐናን ክብር ልጇ ወላዲተ አምላክ በማኅፀኗ እያለች ነው። እንግዲህ ትንሽ ስለ ቅዱሳት አንስት ሰፋ አድርገን ብዙ እናቶቻችን ቅዱሳትም አላችሁ። ከእነዚያ ስንመጣ ነው ቅድስናው ወደ እናቶቻችን የሚመጣ። ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 5 ላይ ቅዱሳት አንስት እለ ይትወከላ ላዕለ እግዚአብሔር ይሰረገዋ ርእሶን በተአዝዞ ለአምታት ይሆን ይላል ቅዱስ ጴጥሮስ ምዕራፍ 3 ቁጥር 5 ላይ ቀድሞ በእግዚአብሔር ያመኑ ሴቶች ለባሎቻቸው በመታዘዝ ራሳቸውን ያስጌጣሉ። ይህን ይዛችሁት ወጣቶችም ነገ እናት ትሆናላችሁ። እናቶችም በበለጠ ኑሯችሁ ያማረ የሰመረ እንዲሆን ማለት ነው። እችም ቅዱሳት መጻሕፍት የተጻፉት ለእኛ ነው፣ ለኑሯችን አልጫ የሆነ ኑሮ እንዲስተካከል እና ይሄ አንቀጽ የቅዱስ ጴጥሮስ ሰሪዓ ቤት ይባላል። ሰሪዓ ቤት ማለት ቤትን እንዴት ማስተዳደር ከሰራተኛ ጀምሮ ልጅን፣ ራስን፣ ባልና ሚስት እንትትሞ በኑሮ ውስጥ እንዴት መኖር እንደሚገባ ነው እና ሰሪዓ ቤት ይባላል ስሙ። ይህም በሚያስተምርበት አንቀጽ ነው እንግዲህ ቅዱሳት አንስት እለ ይትወከላ በእግዚአብሔር በእግዚአብሔር የሚያምኑ ለባሎቻቸው በመታዘዝ ራሳቸውን ያስጌጣሉ። ይሄ ነው የክርስትና ጌጥ። ወደ ላይ ከፍ ብሎ አኮ ከመ ታድለዋ ለዓይነ ሰብ ይላል።
አዎ ለባሎቻችሁ ለዓይነ ሥጋችሁ እንዲመች ብላችሁ ሹርቤ በመሰራት ቆንዳላ በመሰራት እንግዲህ ሹርቤ ታውቃላችሁ አይደል? አማርኛው መሰራቱ ታውቃላችሁ። ስሙን አልኳችሁ እንጂ ስሙን ሳታውቁ የምትሰሩ አይገባም። አዎ ቆንዳላ ያው እናውቃለን፣ የልጅነት ቋንቋ ነው። አሁን ቆንዳላ ምን እንደሆነ ግራው ገብቶናል። አዎ ምክንያቱም ወንዱ ግራ የገባው ፀጉሩን አበላሽቶ ኩልኩል የበግ ኩልኩል እዚህ የተጠመዘዛለ የጋጡ ሳደና ሳይጸዳ ዛሜተንበቁ ያቆጠጠራቡ ወንዱ ልጅ ይህን የሞራል ውድቀት ነው። ኢትዮጵያውያንም አይደለም እውነቱ እንዲህ ያለው። አዎ ጠጉራችሁ ራሳችን እየበላ እኮ ነው። ዝም ብሎ እንደዚህ አልሆነ። ከዚያ ደግሞ እንዲህ ታስፈራራላችሁ ሕፃናት ሰው ምኑ ነው እያሉ አዎ ይሸበራሉ። በእውነት እንዲህ ያለውን ነገር ተው ኢትዮጵያውያን ሆነ። አዎ የውስጡን ነው አለ ቅዱስ ጴጥሮስ አኮ በተሰርጎ ወርቅ ወብሩር። አዎ የወርቅ የብር ጌጥ በማንጠልጠል አዎ አምባር፣ ቀለበት፣ ጉትቻ በማድረግ እሱ አይደለም የዓይነ ሥጋ ነው። ለኑሯችሁ አይመችም፣ ትዳራችሁን ያበላሽባችኋል አለ። አዎ ወአኮ በተሰርጎ ወርቅ ወብሩር ነገር ግን አለ አዎ አላህ በህቡ ልቡ ለሰብ ሀበ ኢይጠፍ ከተሰጠ የማይነሳውን የመንፈስ ቅዱስን ሀብት እንዲያድር የውስጥ ጌጥ ለባል አሰናያ ግብረክን ስራችሁን ስነ ምግባራችሁን አሳምሩ። ይሄ ነው ለባላችሁ የውስጥ ጌጥ አሳዩት። የስነ ምግባር የሃይማኖት ካለ በኋላ ነው እንግዲህ ለዚህም ብሎ ቅዱሳት አንስት አለና ከመሳራ አለ ደግሞ ማመሳከሪያ እንዴት ትሉኝ እንደው ከመሳራ እንደ ሳራ እስመ ትትእዘዞ ለአብርሃም አብርሃምን ጌታዬ አዎ ትለው ነበር። እስመ ትትእዘዞ ለአብርሃም ወትብሎ እግዚእየ ጌታዬ ትለው ነበር። እሱም ደግሞ እመቤቴ ይላት ነበር። እንግዲህ የዛሬው የቅዱሳት አንስት ነው። እናታችን ቅድስት ሐና ስትጠራ በእሷ ዙሪያ ያሉ ሁሉ እንግዲህ ሐና ቤተሰቧንም ልንገራቸው። ማጣት የሚባል ከሌዊ ከአሮን ቤተሰብ የሆነ አንድ ሰው ነበረ ይላል። ወለደ ሰላሰ አዋልደ ይላል። 3 ሴቶች ልጆች ወለደ። ማን ነው? ማጣት። ማጣት አትሉ፣ ለአማርኛው ነው። ማጣት ከሆነ መለየት ነው። ግን ሊቃውንቱ ለመለያ ማጣት ጣን አጥብቆ ማጣትና ስም መሆኑ ለመለየት ነው። እና የዚህ ሰውዬ ልጆች 3 ሴቶች ነበሩ። ሁሉም ቅዱሳት ናቸው። ማን ማን ይባላሉ? የመጀመሪያዋ ማርያም የሰሎሜ እናት፣ ሁለተኛ ሶፍያ የኤልሳቤጥ እናት፣ ሶስተኛ ቅድስት ሐና የድንግል ማርያም እናት። ይሄ ነው እንግዲህ ቤተሰብ አያችሁ። ይህን ይዛችሁ ሁሉ እንዲህ ያለ የተቀደሰ ቤተሰብ ነው። ሐና የተገኘችው ከዚህ ነው። ከዚህ በኋላ ሰሎሜም እመቤታችን ጋር አብራ በስደት የተንከራተተች ጌታን የታቀፈች፣ ኤልሳቤጥም የመጥምቁ ዮሐንስ እናት፣ የቅዱስ ዘካርያስ ባለቤት፣ ሐናም የኢያቄም የቅዱሱ ባለቤት። ታዲያ አንድ ችግር ነበረ በቤታቸው። ምንድን ነው? እግዚአብሔር ብዙ ተባዙ ብሎ ባርኳል። አጋጣሚ ሆኖ እኒህ የእግዚአብሔር ቤተሰቡ ብዙዎቹ ልጅ ባለመውለድ ይፈተናሉ።
አብርሃምንም ስታዩ ኋላ ነው። ሌሎች እነ ሳሙኤል እናትም እንደዚሁ ዘካርያስም ኤልሳቤጥም አሁንም ኢያቄምም ሐናን ማለት ነው። እና ይሄ በብዙ አማኞች እንደው በስንክሳር ስትሄዱ ብዙዎቹ እንደዚህ ናቸው። እኒያም ልጆች ተመልሰው ለእናታቸው አይሆኑም፣ ወደ ገዳም ሄደው በቅድስና እንዲያም ሲል በሰማዕትነት ነው በገድል ስናነብ ያለው በጠቅላላ አብዛኛው ማለት ነው። ቤተ መንግስቱን ረግጠው የሚሄዱ የዓለም ቀሪ መሆኑ የገባቸው ናቸው። እና እነዚህ ሁለቱ ሐናና ኢያቄም በጣም ተፈተኑ። የፈተናቸው ልጅ ማጣታቸው አይደለም፣ የህብረተሰቡ ተግዳሮቱ እንዲያው በረከት ለማግኘት ተቸገሩ። የህዝቡ አመለካከት እግዚአብሔር ብዙ ተባዙ ብሎ ባርኳል። ግን ያልወለደ ሰው ደግሞ እንደ እርግማን አድርገው ይወስዱታል። እርግማን አይደለም። ልጅ መችስ እግዚአብሔር ሲፈቅድ ነው እንጂ በመጋባትም አይደለም፣ እግዚአብሔር ሲፈቅድ ነው። እና መስዋዕት ለመሰዋት ሲሄዱ ሊቀ ካህናቱ የእናንተን መስዋዕት አይቀበልም ሂዱ እያለ ወኢይትወከፍ መስዋዕተክሙ ኢይትወከፍ መስዋዕቶሙ ለመካናት ይላል። እዚችም ላይ መካንና መካን ይለያያል። መካን ይሄ ቦታው ነው። መካን ደግሞ የማይወልድ ሰው ነው። እና መካናት ስንል የማይወልዱ ሰዎች ነው። ለወንድም መካን ለሴትም ይሆናል ቃሉ ለግዝ እና ከዕለታት በአንድ ቀን መስዋዕት ሊያቀርቡ ሄዱ። ተከታተሉ እና ሲሄዱ ቅድም እንዳልኳችሁ ሮቤል ይባላል ሊቀ ካህናቱ በጊዜው አይ እናንተ እርጉማን ናችሁ መስዋዕት አታቀርቡም ብሎ ሰደዳቸው። ሌላም ደግሞ ተረፈ መስዋዕት የወለዱ ልጆች ለበረከት ወላጆቹ ይሰጣቸዋል። ተረፈ መስዋዕት ማለት በብሉይ ኪዳን ከመስዋዕት የተረፈው ለበረከት ይበላሉ። ይህም ሁሉ ነቀፉ ነፈጓቸው እና በጣም እያዘኑ ሲሄዱ ወፎችን፣ ርግቦችን፣ እጽዋትን አየቻለ። እጽዋቱ አብበው አፈርተው መዓዛቸው ሁሉ ያውዳል። ርግቦቹ ደግሞ ከጫጩቶቻቸው ጋር ሲጫወቱ አየ። ተሰማት። እኔ ምን ሁኜ ነው? ድንጋይ ነኝ ተፈጥሮ? እጽዋት እንዲህ አብበው አፍርተው ርግቦች ከልጆቻቸው ጋር ሲጫወቱ ብላ እዝን አለች። ነገሩ ይሰማል እኮ እንደ ዛሬው አይደለም። እንደ ዛሬው ልጅ የተሰለቸበት ጊዜ አይደለም፣ ብርቅ ነው። አዎ። እና እያዘኑ ሄደው እዛፍ ስር ቁጭ አሉ። ከዚያ በፊት ተሳሉ። ያን ሐዘናቸው ሴት ልጅ ብንወልድ መጋረጃ የምትፈትን መሶበ ወርቅ የምትሰፋ፣ ወንድ ልጅ ብንወልድ ጋራጅ አንጣፊ፣ ልክ እንደዚህ ማለት ይሆናል ብለው ተሳሉ እና ከዚያ ደው ዛፉ ስር ደክሟቸው ቁጭ እንዳሉ እንደ ሰመመን እንቅልፍም አይደለም ይዟቸው ሲሄድ ህልም ያያሉ። ኢያቄም ምን ብሎ አየ? ነጭ ርግብ ከሰማየ ሰማያት ወርዳ ራሷ ላይ ስትቀመጥ በቀኝ ጆሯ በሐና ገብታ በማኅፀኗ ስታድር አየ። እሷ ደግሞ እሱ ግምጃ ሲያለብሱት ብትሩ አፍርታ ዓለም ሁሉ ሲመገባት ታይለታለች። ኋላ ኢያቄም ዛሬ ሐና አንድ ህልም አየሁ። አዎ ምንድን ነው ስትለው፣ ኧረ ነጭ ርግብ ከሰማየ ሰማያት ወርዳ ራስሽ ላይ ተቀምጣ በቀኝ ጆሮሽ፣ እስቲ ጆሮአችሁን አስተካክሉ ሌላ እንዳይገሩ፣ በቀኝ ጆሮሽ ነጭ ርግብ ገብታ
በማኅፀንሽ ስታድር አየሁ። ኧረ እኔም እንደው አንተ እስከመጣሁ እኔም አንተን ግምጃ ሲያስታጥቁ ብትርህም አፍርታ ዓለም ሲመገባት አየሁ አለች። ይህ ባልና ሚስት አያችሁ። በዓሎቻችሁን አክብሩ። አዎ ይሄ ነው እንግዲህ። አሁን ህልማችሁ አንድ ነው እናንተ እንዲሁ እስኪ አስቡ። አንድ ላይ ሆናችሁ አልማችሁ ታውቃላችሁ? ቅዠት ካልሆነ እኮ ህልማችሁ በችግራችሁ አንድ ህልም ታልማላችሁ። አዎ በጣም ነው። በእግዚአብሔር የሚያምኑ ሆነ በእግዚአብሔር የሚያምኑ ምናልባት የምትጣሉበትን ታልሙ ሆነ የምትፋቱበትን ሌላ ህልም ይመጣል ወደ ሌላ ለማለት እና ይህን አይተው በሀገራቸው ህልም የሚፈታ አለ። ወደዚያ ሄደው እንዲህ እንዲያየን አሉ። አይ ደግ ልጅ ትወልዳላችሁ አለ። እሱ ተርጉሞላችኋል። ከዚህ የበለጠ አይ ቀን ይፍቱ አንተስ አይደለም ብለው አሁን በሐምሌ 30 ይህን ያይተው በነሐሴ 7 መልአኩ መጥቶ ቅዱስ ገብርኤል መጥቶ የእመቤታችንን መጸነስ ነገራቸው። ያመፈክራሉ ተናግሯል። ግን እነሱ ምንም። በዚህ ጊዜ እንግዲህ እመቤታችን ተጸነሰችላችሁ እልል በሉ። ከዚህ በኋላ ብዙ ታምራት ተደረገ። ብዙ ቅድም ወዳልኳችሁ ልናሉ። አዎ በሽተኛ ሁሉ ሐናን ሲዳስስ እንደው እንደ ሆስፒታል እንደ ክሊኒክ ሆነ። የሐና ማይሰር እውሩም አይኑ ሐናን ዳሶ ሲሆን አይኑ ቦግ አለ። አሁን ቤርሴባ የምትባል የሐና ቅርብ አክስት ነበረች እና አየችና ሐና ጡትሽ ጠቁሯል፣ ከንፈርሽ አርፏል፣ እግዚአብሔር ጎበኘሽ እንዲህ አለች። አሁን እንዲያ ብላ ዳሰስ አድርጋ አይኗን ብትነቃው ቦግ አይልም። አይናችሁን ቦግ ያርግላችሁ፣ ኑሯችሁን ቦግ ያርግላችሁ፣ ሀገራችንን እንደው ቦግ ያርግልን። እስቲ ይኸኛው አለቃውም ይበል ብለዋል። ተነስቶ አጨብጭቡላቸው። እንግዲህ እንዲህ ከሆነ የእኛ ናቸው ዛሬ ብለዋል። ቅድም የመካነ ቅዱሳንን አካባቢውን ቦግ ያርግልን። አሁን ይሄ መሃን መሆን በጣም ብዙ ተፈትኗል። የሐና የእህቷ ልጅ ኤልሳቤጥም ተፈትናለች። ሐናን እመቤታችንና ኤልሳቤጥ የእህትማማች ልጆች ናቸው። ያዙ መጽሐፍ ዘመድሽ ሐና ኤልሳቤጥ ነው የሚል ግን የእህትማማች ልጆች ናቸው። ሐና የቅድስት ድንግል ማርያም እናት፣ ኤልሳቤጥ ደግሞ የቅዱስ ዮሐንስ የሶፊያ ልጅ ናት። ሐናና ሶፊያ እህትማማች ናቸው። ሐና መቁረጫ ናት። ትልቋ ማርያም ናት፣ የሰሎሜ ናት። ሁለተኛዋ የኤልሳቤጥ እናት ሶፊያ ናት። መጨረሻዋ ደግሞ ቅድስት ሐና የቅድስት ድንግል ማርያም እናት ናት። ይህን ኦርቶዶክስ ሆናችሁ የላረገ ትውልድ ከምትቆጥሩ እንድትባረኩ። ሌላው አሁን ግራ አጋብቶናል በእውነት እና እንደዚህ ባለው ትምህርት በዓሉ ሲከበር ቤተሰቡ እንዳለ የተቀደሰ ቤተሰቡ ሁሉም የተቀደሰ ነው እና ምን መታደል ነው በእውነቱ። እና እግዚአብሔርም እናንተንም ቤተሰባችሁንም እንደዚህ ይባርካችሁ፣ እንደዚህ ይቀድሳችሁ። ታዲያ ይሄ መሃን መሆን
ብዙዎችን ፈትኗል። ከብዙዎቹ አንዷ ምን ለሆነ ከበዛ ቴክስት አድርግልኝ። እውነቴን ነው። አልበዛም ነው። እስኪ አንዴ ለቃል አለመግባት አንዳንዴ ዝም ብለው ሹክ ይላሉ እና ይሄ በእውነቱ የሰው ተልእኮ አይደለም። ስለዚህ ሌላ ምንናረ መጣ እኛም ይህን ልንነግራችሁ እናንተ የምትባረኩት በሌላ ውቃው ደብልቀው በሚለው ጊዜ መጨረስ የለብን። ደግሞ እንደው ይመጣል። የኢትዮጵያ ሕዝብን ሰላም ነው እንጂ የሚፈልግ ብዙ ይመጣል። ጦም እያደረ ያመጣል። እሱ እየተራበ እኛን ይመግባል። እሱ እየተራበ ልማት ያለማል። እሱ እየተራበ ቤተክርስቲያኑን ልክ እንደ ሀብታም ነው እንዲያንቆጥቁጦ እግዚአብሔር ይባርካችሁ። በእውነት አይዟችሁ። ማርያም ሐና አንድ ቀን ደግሞ እግዚአብሔርን ሲያስቸግሩት ቅድም አናጸልይ እያላችሁ ወደ ንጉሱ ወደ ፈጣሪያችን ይሄ ጥሩ ገብቷችኋል። ወዴት እንደሚጸለይ ንጉሱ ማን እንደሆነ ፈጣሪ ማን እንደሆነ ገብቶናል። ይሄን መዝሙር ማለት ሐና በልጅሽ የቅዱሳን አበው ተስፋ ተፈጸማላችሁ። ይህ እኮ ነው። የእናንተም ራእያችሁ ተስፋችሁ በልጆቻችሁ ይተርጎምላችሁ። በልጆቻችሁ ዛሬ ብዙ ሰው በልጁ ነው ተስፋ የቆረጠ ህልሙ የተበላሸበት እቅዱ ሁሉ ቀረ ተበላሸበት። እና እግዚአብሔር ልጅ ሲባረክ አገር ይባረካል። ቤተ ክርስቲያን ትጽናናለች፣ ትሰፋለች። እና ኤልሳቤጥ እንደዚህ መከራ በጣም ይጾሙ ይጸልዩ ታውቃላችሁ። ሉቃስ 1 ላይ 19 ጀምሮ የእነሱ ታሪክ ነው። ከቁጥር 5 የሁለቱ ጽድቅ፣ የሁለቱ ቅድስና፣ የሁለቱ ጿሚ ጸላይነታቸው ነው መልአኩ የተናገረ። ደስ ይበልን ያለው ዘካርያስ ለምን ጸሎት ተሰምቷል አለ። ይጸልይ የነበረው ልጅ ስጠኝ ነው እንግዲህ። ምክንያቱም ትርጉሙ ልጅ ይሰጥቷል አለ። ምኞቱ ጸሎቱ ልጅ ነበረና ኋላ መልሶ ደግሞ ወደቀ። የጸለየው ጸሎት መልስ ሲመጣ እንዴት አለ። ደግሞ የሰው ነገር ይሄ ነው። ለምን መቀበል አቃተ? እንዲህ ከሆነማ አነ ውእቱ ገብርኤል አለ። እኔ ዲያብሎስ መሰልኩ? እኔ እኮ መልአኩ ገብርኤል እግዚአብሔር ፊት የምቆመው ነው። አዳምና ሔዋንን ያሳተው ሰይጣን አይደለም ማለት አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር ተፈኖከ ኀቤከ እንግርከ ወእዜሙከ። ልነግርህ የጸሎት ተሰምቶ የምስራችሁ ልነግርህ ነበር እንጂ እንዲህማ ከሆንክ ዲዳ ሁን አለ። በል እስከዚያው ዲዳ ሁን። ትከውን በሐመ ወትስዕል ነቢበ። ዲዳ ትሆናለህ፣ መናገር አትችልም አለ። ወዲያውኑ ዲዳ ሆነ። እያችሁ አለማመን፣ እየጸለዩ መልሱ ሲመጣ መቀበል አለመቻል። ለምን ጸለየ? ትልቁ አባት እኮ ነው። እመቤታችን ግን ይሁን አለች፣ ይደረግ አለች። እቺ 15 ዓመት ወጣት ትልቁ አንጋፋው ካህን ዘካርያስ የተባረከ ካህን ሲባረክ እንዲህ ነው በልጁ። አንዳንዱ ደግሞ ጣሳ ቤት የሚውላል። ቄሱም እንደዚያ ነው፣ ልጁ ደግሞ የባሰ ድራጊስ ይሆነ። ካህን ሲባረክ በልጁ ይገለጣል። ዘካርያስ ተባረከ በዮሐንስ መጥምቀ መለኮት ተወለደ። ካህኑ ሲባረክ ወራሽ ሲባረክ እናንተ እኮ ችግራችሁ እንዴ እነሱ ጥሩ ሳይሆኑ ልዩን ጥሩ ሁን ይሉታል። ከነሳፍቶ ጥሩ ሊሆን ይችላል። እናንተ ጥሩ ሳትሆኑ ልጅ እኮ ያየውን ነው። እንኳን ልጅ ዝንጀሮ እንኳ ያየውን ነው። እናት አባቱ ዝንጀሮ ቁጫጭ ሲለቅም ልጁን ቁጫጭ ይለቅም። ዝንጀሮ ያየውን ነው። እዛ ሲወጣ እሱም ይሞክራል እንዲያያለን እና ሰው እንደ ወላጁ ነው። ከወላጁ ነው ሁሉም ይቀዳል።
መልካም ዛፍ መልካም ፍሬ ያፈራል አይደል? እኮ ዛፉ መራራ ከሆነ ፍሬውማ የባሰ ቆምጣጣ ይሆናል። እና ወላጆች ነው አሁን ጥሩ ልጅ ከፈለጋችሁ ጥሩ ሁኑ፣ ታዘዙ ለእግዚአብሔር። እናንተ ሳትታዘዙ ልጅ አይታዘዛችሁ። ይህንን አብርሃምን ጠይቁት። ይስሐቅና አብርሃም ምን እንደተባባሉ ልረድህ ሲለው እሺ አባዬ አለ ልጁ። ዛሬ አሁን አንተ አባትህ ልረድህ ቢል ምንድን ነው መልስ? አባዬ አንተ በልተሃል እኔ ልረድህ እዚያ እኮ ነው እንጂ አባዬ ይስሐቅ እኮ አለ አንገቱ ኧረ እንደው ዓይንህን ከዓይኔ አታድርገው በማጅራቴ ነው አለ። እግዚአብሔር ጋር እንዳትጣላ አለ። እኔም ከሆነ እንዳትጣላ ዓይኔና ዓይኔ ሲጋጭ እንዳትራራና በማጅራቴ በኩል አለ። አብርሃም በቃኝ ፍቅርህን አለ እግዚአብሔር ከሰማዩ ነጭ በእጅጉ መጣ። እግዚአብሔር በቃኝ ወዳጄና አለ ለልጅ አራራም እትደይደክ አለ ለይስሐቅ በይስሐቅ ላይ እጅህን አሰንዝር አለ። ታዲያ ሰይፉ ደም ይዞ እንደታረደ ሆኗል። ቁርጡ የአብርሃም ሀሳብ ቁርጡ ነው። ሰይፉ ደም ሰብሮ ነው። አያችሁ አርዶታል። ታዲያ አቁም አለው። አንተ ልጅ ደም አይደለም በቃ አለ። ቀና ብሎ ሳይ በዕፀ ሳቤቅ ሐረግ ተይዞ በጉላቱ እንዲህ እያለ መጣ። ደስ አይልም? እናንተም ቤዛ ያወርድላችሁ እግዚአብሔር። ለኢትዮጵያ ቤዛ ያወርድልን፣ ሰይፉን ይመልስልን፣ ደም መፍሰሱን ያቁምልን፣ ሀገራችንን ሰላም ያደርግልን።